የዱባይ ንጉስ ሼክ መሐመድ ቢን ረሺድ አልማክቱምና በዮርዳኖሳዊ ባለቤታቸው በልዕልት 20 መካከል በተከሰተ ግጭት ምክንያት የለንደን ከፍተኛው ፍርድ ቤት በ47 ዓመቷ ልዕልት ተዘርዝረው ቀርቧል የተባሉት የበደል አይነቶች እንኳን ለአውሮፓውያኑ ለአረብ ሀገራቱ ጉምቶችም እጅግ ዘግናኝ ነበር የተባለለት ሲሆን የክስ ሂደቱንና የፍቺ ጥያቄውን ሲሰማ የቆየው ችሎት መጨረሻ ላይ ፍቺው እንዲጸና በመወሰን ለተበዳይ ልዕልትና ፍቺ ጠያቂዋ 350 ሚሊዮን የእንግሊዝ ፓውንድ ካሳ እንዲሰጣት በየነ። አስደንጋጩና የለንደንን ንጉሳዊ ቤተሰቦች ታላላቅ ባለስልጣናት አፍ ያስከፈተው ጉዳይ ግን የብሩ መጠን ወይም መለየቱ ሳይሆን ዳኛው በመጨረሻ ያፈረጡት እውነታ ነበር። ዳኛው እንዲህ ያሉ። ንጉሱ የገዛ ሴት ልጆቻቸው የሆኑት የልዕልት ላቲፋንና የእህቷን ሼክ ሸምላን እገታ አቀነባብረዋል። ሚስታቸውንም ተገቢ ላልሆነ ትንኮሳና ስለላ አሳልፈው ሰጥተዋል። ባጭር አገላለጽ ንጉሱ አሁንም ለባለቤታቸው ግልጽ አደጋ ናቸው ነበር ያሉት። So I'm in a villa. I'm a hostage and this villa has been converted into a jail. All the windows are barred shut. I can't open any window. For 3 years, the world has heard nothing from Princess Latifa, the missing daughter of one of the world's richest men, Dubai's billionaire ruler, Mohammed bin Rashid Al Maktoum. ውድ ቻናላችን ተከታታዮች በዛሬው ጥንቅራችን የዱባዩ ገዢ ሼክ መሐመድ ቢን ረሺድ አልማክቱምና የዮርዳኖሳዊ ባለቤታቸው ልዕልት 20 ፍቺና የፍርድ ቤቱን አስደንጋጭ ውሳኔ እንዲሁም የንጉሳውያን ቤተሰብ የሆኑት ልዕልት በተደጋጋሚ መሰወርን ጨምሮ ሌሎች ጉዳዮችን ከሰፊው ታሪካቸው በጥቂቱ ልናጋራችሁ ወደናልና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የአረቡ ዓለም ሀገራት በጣት ከሚቆጠሩት በስተቀር የንጉሳዊ አገዛዝ የሚተገበርባቸውና እነዚህ ነገስታት ደግሞ ያሻቸውንና የመሰላቸውን መፈጸም የሚችሉ አዛዥና ታዛዥ መሆናቸው ግልጽ ነው። የንጉሳዊ አገዛዝ ስርዓት ይህን የሚባል የፖለቲካ ጽንሰ ሐሳብ የሌለው ከመሆኑ አንጻርና በንግስና ወደ ዙፋን የሚመጣው ግለሰብ ማን መሆን አለበት የሚለውን ለመወሰን የህዝብ ተሳትፎ የማይኖርበት በመሆኑ ነገስታቱ የሚያራምዱት የአገዛዝ ወይም አስተዳደር መልካምነት ወይም ብልሹነትን የሚወስነው የንጉሱ ወይም የንግስቱ የግል ባህሪና ዓለም አቀፋዊ እውነታን በተመለከተ የሚኖራቸው ግንዛቤ ነው። እስከ ቅርብ ጊዜ ድረስ የተባበሩት አረብ ኤሚሬትስ ሀገራት ነገስታት ስማቸው በመልካም ሲጠራ የነበርና በተለይም ደግሞ የዱባይ ንጉስ ሀገሪቷን ከማዘመንና የተለሳለሰ ማህበራዊ ፖሊሲዎችን በመከተል በተለይም ደግሞ ከሀገራቸው አልፈው የኢኮኖሚ አቅማቸው ያነሰ ሀገራትን የትምህርት ዕድል የተነፈጋቸውን ወጣቶች የሚያግዝ ፋውንዴሽን በማቋቋምና ፋውንዴሽኑን ለማስተዋወቅ ንጉሱ ራሳቸው በመሳተፍ ታላቅ ቁም ነገር ያበረከቱ ከመሆናቸው በላይ በስፖርቱ ዘርፍም በተለይ ደግሞ ለፈረስ ግልቢያ ስፖርት መጎልበት የማይናቅ አስተዋጽኦ ማድረጋቸው ይገለጻል። የሆነ ሆኖ የንጉሳዊ አገዛዝ የስልጣን ድልድልና መተካካት በውርስና በቤተሰብ መካከል የሚደለደል እንደመሆኑ አንዳንድ ጥቃቅን የይገባኛል ጥያቄዎች፣ ቅሬታዎችና ኩርፊያዎች ሊያጋጥሙ እንደሚችሉ መገመት አያዳግትም። ዛሬ ይዘንላችሁ የቀረብነው ጉዳይ ግን እነዚህን ጥቃቅን በአሜስ ሊቀሩ የሚችሉ መረጃዎች ሳይሆን ዓለምን ያነጋገሩና በተለያየ ቦታ የሚገኙ ንጉሳዊ ቤተሰቦችን ያስደነገጠና ወደ ውስጥ እንዲመለከቱ ያስገደደ እንዲሁም ታላላቅ የፖለቲካ ጠበብት ደግሞ ስለ ንጉሳዊ ቤተሰቦች ወጥነት የጎደለው ፖለቲካዊ አካሄድ ደግሞ እንዲያስቡ ያስገደዱ ጉዳዮችን ነው። በዱባይ ንጉሳዊ ቤተሰቦች ጓዳ ውስጥ የተከሰቱና ዓለም አቀፉን ሚዲያ አንጫጩ ሁለት አበይት ጉዳዮችን በማስታወስ እንጀምር። በፈረንጆቹ መጋቢት 2022 በዱባይም ሆነ በመላው የአረብ ሀገራት ተሰምቶ የማያውቅ ወይም አደባባይ ወጥቶ የማያውቅ ዜና ከወደ እንግሊዝ ተሰምቶ ነበር። ይህ ዜና ደግሞ የዱባዩን ንጉስ ሼክ መሐመድ ቢን ረሺድ አልማክቱምና በዮርዳኖሳዊ ባለቤታቸው በልዕልት 20 መካከል በተከሰተ ግጭት ምክንያት በለንደን ከፍተኛ ፍርድ ቤት መዳኘት ላይ የነበረው የፍቺ ጥያቄ ሲሆን ጉዳዩ የለንደን ንጉሳዊ ቤተሰቦችና ታላላቅ ባለስልጣናት አፍ ያስከፈተና ወደ የትኛው ወገን መሆን እንዳለባቸው ግራ ያጋባ የነበረ ነው። ከፍቺ ጥያቄው ጋር በ49 ዓመቷ ልዕልት ተዘርዝረው ቀርቧል የተባሉት የበደል አይነቶች እንኳን ለአውሮፓውያኑ ለአረብ ሀገራቱ ጉምቶችም እጅግ ዘግናኝ ነበር የተባለለት ሲሆን የክስ ሂደቱንና የፍቺ ጥያቄውን ሲሰማ የቆየው ችሎት
መጨረሻ ላይ ፍቺው እንዲጸና በመወሰን ለተበዳይ ልዕልትና ፍቺ ጠያቂዋ 251.5 ሚሊዮን ፓውንድ በአንድ ጊዜ የሚከፈል በተጨማሪ ለእያንዳንዱ ልጆቻቸው በዓመት 5.6 ሚሊዮን ፓውንድ እና 290 ሚሊዮን ፓውንድ በቅድመ ክፍያ ካሳ እንዲሰጣት የበየነ ሲሆን ንጉሱንም ለባለቤታቸው ግልጽና አሁናዊ አደጋ ናቸው ሲል ከዚህ ቀደም ተሰምቶ የማያውቅ የፍርድ ብይን አሳልፏል። ሌላው ከዚሁ ንጉሳዊ ቤተሰብ ጓዳ ተሰምቶ የነበረው ንጉሱ ካሏቸው 30 ልጆች መካከል በእገታ የተሰወሩ ልጆች አሉ የሚለውን ትተን በድንገተኛ አደጋ ሕይወቱ አለፈ የተባለው ልዑልና በ33 ዓመቱ ራሱን አጠፋ ስለተባለው ሌላኛው ልጃቸው ሲሰማ በርካታ የቤተሰብ ወዳጆች ሐዘናቸውን ገልጸው ነበር። ከነዚህ ጉዳዮች ልቆ የተሰማውና ከጥቂት ዓመታት በፊት መላው ዓለምን ያስደነገጠው ጉዳይ የዚሁ የዱባይ ንጉሳዊ ቤተሰብ አካል የሆኑ ልዕልቶች ተደጋጋሚ የመሰወር ትንግርት ለምንና እንዴት የሚለው ነው። የዱባዩ ገዢ ሼክ መሐመድ ቢን ረሺድ አልማክቱም 6 ሕጋዊ ሚስቶችና ከ25 እስከ 30 የሚጠጉ ልጆች እንዳሏቸው ይነገራል። ሼክ መሐመድ በርካታ የሰብአዊ እርዳታ አገልግሎት ላይ የተሰማሩ ድርጅቶችን በመመስረትና በመምራት እንዲሁም ዓለም አቀፋዊ አንድምታ ያላቸውን መድረኮች በማዘጋጀትና በሴቶች መብቶች፣ ማህበራዊ መብቶችና ትምህርቶች ዙሪያ በርካታ እንቅስቃሴዎች በማድረግ የሚታወቁ መሆናቸው የሚካድ ባይሆንም ሚስቶቻቸውንና ልጆቻቸውን እንዲሁም የገዛ ልጆቻቸው የሆኑ ልዕልቶችን በማገትና ያለ ምክንያት በማሰቃየትና በግዞት በማሰር ማንም ሊጠረጥራቸው አይችልም። እየተሰማ ያለው ያፈጠጠው እውነታ ግን በሼሁ ላይ በርካቶች የነበራቸውን አመለካከት ለመፈተሽ ያስገደደ ነው። 60 ሚኒትስ የተባለ የመረጃ ምንጭ የሼክ መሐመድን የረቀቀ እገታና በኃይል የመሰወር ድርጊት ሲናገር ሼክ መሐመድ ልዕልቶቹን በመሰለል ማገትና እንዲሰወሩ ለማድረግ የሚጠቀመው ስልት በጄምስ ቦንድ ፊልሞች ውስጥ እንኳን አይተናቸው የምናውቅ አይመስለኝም ሲል ይናገርና ልዕልት ላቲፋ ስለተባለችው የ32 ዓመት እመቤትና የሼክ መሐመድ ሴት ልጅ የስለላ የእገታና የስቃይ ተሞክሮ ይተርካል። ልዕልት ላቲፋ ይደርስባት የነበረውን አካላዊና ስነ ልቦናዊ ጥቃቶች መሸከም አቅቷት የነበረ ሲሆን ከዚህ ስቃይ ለመገላገል በማሰብ እንደ አውሮፓ አቆጣጠር በ2018 ወደ ህንድ አምልጣ መጥፋት ችላ የነበረ ቢሆንም የሄደችበት ርቀት ግን ለሼክ መሐመድ የማይደረስበት አልነበረም። ከሰውየው ፈርጣማ እጅም ቢሆን ሊያድናት የሚችል መንግስት ወይም ሌላ ኃይል አልነበረም። ይቺ ልዕልት ከዱባይ አምልጣ ለመሰደድ ወጥነው የነበረው እቅድ አደገኛ እንደነበር የተረዳች በመሆኑ እንዴት ወዴትና ከማን ጋር የሚሉትን ሁሉ ለወራት ስታስብበት ከመቆየቷ በተጨማሪም ሚስጥሩን ይጠብቁልኛል የምትላቸውንና የምታምናቸውን ወዳጆቿን አማክራ የነበረ ሲሆን ከብዙ ዝግጅት በኋላ ዱባይን በሚስጥር ለጋ በመውጣት ከጀልባ ጀልባ እየቀያየረች ወደ ህንድ ጎሃ የሚባል ደሴት በአደገኛው ባህር ላይ ጉዞ ጀመረች። በባህር ጉዞዋ ሁለተኛ ቀን ግን ቤተሰቦቿን ለማሳወቅ በመወሰን የጽሑፍ መልእክት ላከች። በእርግጥ ይህን ያደረገችው ድንገት በመሰወሯ የምትወዳቸው ሌሎች ቤተሰቦቿ ስጋት እንዳይገባቸው ቢሆንም ይህ ድርጊቷ ግን ይዞ የሚመጣው ጦስ ሊኖር እንደሚችልም መጠርጠሩ አልቀረም። ነገር ግን በሚያምር ቤተ መንግሥት ውስጥ እስረኛ ከመሆን በአደገኛ ባህር ላይ ተጉዛ ነፃነቷን ለመጎናጸፍ የነበራት ቁርጠኝነት ብርታት ሆኗት ነበር። የነፍስ አውጪኝ ሽሽቷን ለማሳካት ተባብረዋት የነበሩት ወዳጆቿ ሲናገሩ ልዕልት ላቲፋ ፈርቶ የነበረው አደጋ አልቀረም ነበር። ተጎናጽፎ የነበረው ነፃነትና ንጹህ አየር እንደ ልብ የመሳብ ቅንጦቷም ብዙ ዕድሜ ያልነበረው ልዕልት ላቲፋና ፊንላንዳዊ ሴት ጓደኛዋ ጆላኒን ጀብድ የተቀላቀለበትን የማምለጥ እንቅስቃሴ ከጀመሩ አንስቶ ቪዲዮ ሲቀርጹ የነበረ ሲሆን በዚህ ቪዲዮ ላይም ልዕልቷ በቤተ መንግስቱ ይገጥማት የነበረውን ስቃይና ለማምለጥ የወሰነችበትን ምክንያት የዘረዘረችበት የ30 ደቂቃ ርዝመት ነበረው። ጓደኛሞቹ ከዱባይ በመኪና አድርገው የዱባይና ኦማንን ድንበር ተሻግረው ኦማን ገቡ። ኦማን ከገቡ በኋላ የባህር ላይ ሞተር ሳይክል በመጠቀም ኦማንን ለቀው በመውጣት ድንበር ላይ ጠብቃቸው የነበረው ጆበርት የተሰኘ ጓደኛቸው የሆነ የአሜሪካና የፈረንሳይ ዜግነት የነበረው የቀድሞ የደህንነት አባል ከተቀበላቸው በኋላ ወደ ህንድ ያመራሉ። ወደ ህንድ እያመሩ ሳለ የልዕልቷ ሴት ጓደኛ የሆነችው ፊንላንዳዊት ጆላኒን በህንድ ለሚገኝ ጋዜጠኛ ስለ ሽሽቱ ተግባራቸው መረጃ እንደምትሰጠውና የቀረጹትን ቪዲዮም እንደሚያቀብሉት ቀድማ አሳውቀው ነበር። ጉዟቸው ፈጣን በሆነች የሞተር ጀልባ ስለነበር ፈጥነው እንደሚደርሱ ገምተው ነበር ጉዞ የጀመሩት። ይሁን እንጂ ፈጣኗ ጀልባ ጎሃ ወደሚባለው የህንድ ደሴት ስትቃረብ በህንድ የጠረፍ ጠባቂዎች ጉዟቸው ተገታባቸው።
እነ ልዕልት ላቲፋ ይጓዙባት የነበረችው ጀልባ የአሜሪካ ባህር ኃይል ንብረት የነበረች ሲሆን በኋላ ላይ ጋርዲያ ጋዜጣ እንደዘገበው ይቺ ኖስትራም የተሰኘችን ጀልባ ለማግኘት የዱባይ መንግስት የጆበርትን ስልክ ከጠለፈ በኋላ ለህንድ ጠረፍ ጠባቂዎች ያሉበትን ስፍራ በመጠቆሙ ነበር። በዚህም ሩቅ አስበው ጉዞ የጀመሩት ልዕልት ላቲፋ፣ ጆሃኒና ጆበርት ከ3 ፊሊፒናዊ የጀልባ አስተናባሪዎች ጋር ሊያዙ ቻሉ። ጓደኛሞቹ ከተያዙ ከ6 ቀን በኋላ የእንግሊዙ ዴይሊ ሜል ጋዜጣ ኖስትራም ስለተባለችው ጀልባና በውስጧ የነበሩ ተጓዦች መሰወር የልዕልት ላቲፋን ተወካዮች ጠቅሶ ዘገበ። ይህን ዜና ተከትሎ የፊንላንድ የምርመራ ክትትልና ቢሮም የጆሃኒን መሰወር በመጥቀስ ከፊንላንድ የውጭ ጉዳይ ሚኒስትር ጋር በመተባበር የምርመራ ስራውን መጀመሩን አሳወቀ። የፊንላንድ መንግስት ጉዳዮችን በጥብቅ መመርመር ሲጀምር የጆሃኒን ወንድም እህቱ ከልዕልት ላቲፋ ጋር የነበራትን ጓደኝነት ያረጋገጠ ሲሆን ምርመራው ከተጀመረ ከ11 ቀናት በኋላ እነ ልዕልት ላቲፋ ይጓዙባት የነበረችው ዘመናዊ ጀልባ የተባበሩት አረብ ኤሚሬትስ ግዛት በሆነችው ፉዳሪት በምትባል ቦታ ታየች። ነገር ግን ጀልባዋ ታየች በተባለበት ማግስት የጀልባዋ ሰራተኞች የነበሩትን በመጫን ወደ ስሪላንካ መራች የተባለ ሲሆን ከሰራተኞቹ ጋር ወደ ስሪላንካ ከሄዱት መካከል የልዕልቷ ጓደኛ የነበረው ጆበርት የሚገኝበት ነበር። አስገራሚው ነገር ጀልባዋም ከ12 ቀናት በኋላ ስሪላንካ የደረሰች ሲሆን ልዕልት ላቲፋና ጓደኛዋ ግን ጀልባዋ ውስጥ አልነበሩም። ብዙም ሳይቆይ ፊንላንዳዊቷ ጆሃኒን በዱባይ ባለስልጣናት ትብብር ተገኘች በሚል የፊንላንድ የውጭ ጉዳይ ሚኒስትር ክትትሉን ማቋረጡን ያሳወቀ ሲሆን ጆሃኒን የተገኘችበትን ቦታና ሁኔታ ግን ግልጽ ከማድረግ ተቆጠበ። ታዲያ ልዕልት ላቲፋ የት ገባች? ልዕልት ላቲፋ ከተያዘችበት ሰዓት ጀምሮ ከሌሎቹ ተለይታ በህንድና በዱባይ ኮማንዶዎች በሌላ መርከብ ተጭና ወደ ዱባይ እንድትመለስ የተደረገች ሲሆን የንጉሳዊ ቤተሰቡ ቃል አቀባይም ልዕልቷ ከመኖሪያ ቤቷ በኃይል ታግታ ተወስዳ የነበረች እንደነበረ ገልጾ አሁን ላይ ከጠላፊዎቿ ነጻ ወጥታ በሰላም ቤተሰቦቿን ተቀላቀለች ሲል ገልጿል። መቼም ምጸቱ ፈገግ ሳያሰኛችሁ አይቀርም። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። አሁን ላይ እድሜዋ በአርባዎቹ መጀመሪያ ላይ የምትገኘው ልዕልት ላቲፋ ሙሉ ስሟ ሼካ ላቲፋ ወይም ላቲፋ ቢንት መሐመድ ቢን ረሺድ አልማክቱም ሲሆን የተወለደችው በፈረንጆቹ ዲሴምበር 5 1985 ነው። ስለ ራሷ በቀረጸችው ቪዲዮ ላይ እንደገለጸችው እሷና ወንድሟ ያደጉት ከአባታቸው ጋር ሲሆን አንደኛ ደረጃ ትምህርታቸውን በዱባይ በአንድ እንግሊዝኛ ቋንቋ ተናጋሪ ትምህርት ቤት የተማሩ ሲሆን በኋላ ላይ ቹፋት ኢንተርናሽናል ትምህርት ቤት እንዲሁም ለአንድ ዓመት ደግሞ ልዕልቷ ላቲፋ የሴቶች ትምህርት ቤት ገብታ ትምህርቷን ተከታትላለች። ልዕልት ላቲፋ የተዋጣላት የሰማይ ላይ ዝላይ ወይም ስካይ ዳይቨር ስፖርት አትሌት ስትሆን አሰልጣኟን በዚሁ ስፖርት የቀድሞ የዓለም ሻምፒዮን የነበረች ስቲፋኒያ ማርቲኔሮ ነበረች። ልዕልቷ ገና 16 ዓመት ልጃገረድ እያለች ከቤተሰቦቿ ለመጥፋት ሙከራ አድርጋ የነበረ ሲሆን በዱባይና ኦማን ድንበር ላይ በመያዟ ሙከራዋ ከሽፎ ነበር። ይህንኑ ድርጊቷን ተከትሎ ለ3 ዓመት ከ4 ወራት በእስር ቤት እንድትቆይ መደረጓን በቪዲዮ መልእክቷ የገለጸችው ልዕልት ላቲፋ ታስራ የነበረችው ብቻዋን ማንም በማይጎበኛት እስር ቤት ሲሆን በእስር ላይም ተደጋጋሚ ድብደባና ሌሎች አካላዊና ስነ ልቦናዊ ጥቃቶች ሲደርሱባት እንደነበር ገልጻለች። ወደ ህንድ ለመጥፋት አድርገው የነበረው ሙከራ ለጥቂት ሲቋረጥ የነበሩበትን ጀልባ ያድኑ የነበሩት የጦር ሄሊኮፕተሮች ሙሉ ትጥቅ የታጠቁ የተባበሩት አረብ ኤሚሬትስና የህንድ ባህር ኃይል ወታደሮችን የጫኑ የጦር ጀልባዎች ነበሩ። ወታደሮቹ ልዕልቷና ጓደኞቿ ሲጓዙበት የነበረውን ጀልባ ከበው ካስቆሙ በኋላ ወደ ውስጥ በኃይል በመስለቅ ልዕልቷን አስገድደው ለመውሰድ ያደርጉ በነበረው ጥረት ላቲፋ የድምጽ መልእክት ልካላት የነበረችው ራዲያ ሰርሊን የተባለች ወዳጇ ተናግራለች። መልእክቱ ራዲያ ባክሽ እርጅኝ፣ የታጠቁ ሰዎች ከበውን ያለነው የሚል ነበር። ወታደሮቹ ወደ ጀልባዋ ከዘለቁ በኋላ ላቲፋን ከሌሎቹ ለይተው ወደ አንድ የጦር መርከብ ካስገቡ በኋላ ሌሎቹን ፉጄራ ወደሚገኘው የጦር ኃይል ሰፈር ነበር የወሰዷቸው። በወቅቱ ልዕልት ላቲፋን ለማዳን ጥቅም ላይ ውሎ የነበሩት ቢያንስ 3 የህንድ ጦር መርከቦች፣ 2 የኤሚሬትስ መርከቦች፣ 2 የጦር አውሮፕላኖችና 1 ሄሊኮፕተር የነበሩ ሲሆን ልዕልቷ ለማምለጥ አቅዳበት ከነበረው የጓ ደሴት ለመድረስ 70 ኪሎ ሜትር ሲቀራት ነበር የተያዘችው። ልዕልት ላቲፋን ለማስመለጥ ጥቅም ላይ ውላ የነበረችው የባህር ኃይል ጀልባ መሰወሯ እንደተሰማ የኖስትሮማና ተሳፋሪዎቿ ጉዳይ በሶሻል ሚዲያ ቀዳሚ መነጋገሪያ መሆን የቻለ ሲሆን
ጉዳዩም በቀዳሚነት ትኩረት ሰጥተውት የነበረው ግን የእንግሊዝና የፊንላንድ ጋዜጦች ሶሻል ሚዲያውን ስለ ጉዳዩ ለማንቃት ከፍተኛ ሚና ነበራቸው። የላቲፋ ወዳጆች ጆዋኒንና ጆበርት ለመጀመሪያ ጊዜ ለህዝብ እይታ የበቁት ዲቴንድ ኢን ዱባይ ወይም በዱባይ የታገቱት በሚባል የሚታወቅና ለንደን መቀመጫው በሆነ ቡድን አማካኝነት ሲሆን ሰዎቹ በሚዲያ ቀርበው አስተያየት እንዳይሰጡ በዩናይትድ አረብ ኤሚሬትስ መንግስት ከፍተኛ የማስፈራሪያና ዛቻ ሙከራዎች ተደርገውም ነበር። እነዚህ ሰዎች በሚዲያ ቀርበው ሁኔታውን ካስረዱ በኋላም ቢሆን ለረጅም ጊዜ ስለ ጉዳዩ ሲያነሱ የነበሩት የገልፍ መገናኛ ብዙሃን ትችት ሲቀርብባቸው ቆይቶ የነበረ ሲሆን ከወራት በኋላ የምዕራባውያኑ የመገናኛ ብዙሃን ከኤሚሬትስ መንግስት ምላሽ ማግኘታቸውን፣ ምላሹ ግን የተዳፈነና ልዕልቷ የት እንደምትገኝ ያለመግለጹን ጠቅሰው ነበር። ምላሹ ልዕልት ላቲፋ ወደ ቤቷ እንድትመለስ ተደርጓል። አሁን ከቤተሰቧ ጋር የምትገኝ ሲሆን እጅግ ጥሩ በሆነ ሁኔታ ላይ ነች ይልና ተከሰተ የተባለው ክስተት የዱባይንና የሼክ መሐመድን መልካም ስም ለማጉደፍ የተደረገ ሙከራ ሲሆን የላቲፋን ከቤት መጥፋት ያቀነባበሩትና አጅቧት የነበሩት 3 ግለሰቦች ከዚህ በፊት በፈጸሙት ወንጀል ዱባይ ውስጥ የሚፈለጉ ወንጀለኞች ናቸው ሲል መልእክቱን ይጠቀልላል። ይህን የተርበሰበሰ መግለጫ ተከትሎ በግንቦት 2018 ሂዩማን ራይትስ ዎች የተሰኘው የሰብአዊ መብት ድርጅት ለዱባይ ባለስልጣናት የልዕልቷን አድራሻ እንዲያሳውቁ ይፋዊ ጥያቄ ያቀረበ ሲሆን ድርጅቱ ጨምሮም የልዕልቷን አድራሻ ያለመግለጽ ሰዎችን በኃይል ከመሰወር ወንጀል የማይተናነስ ነው ሲል አስጠንቅቋል። የተባበሩት መንግስታት ድርጅት የሴቶችና ሕፃናት መብትና ጤና ተሟጋች ድርጅት የተግባር ግብረ ኃይል ይህንኑ ያለ ፈቃድ ወይም በኃይል የመሰወር ጉዳይ እንዲያብራራ ለህንድና ለተባበሩት አረብ ኤሚሬትስ መንግስታት ጥያቄ አቅርቦ ነበር። የተመድ ውሳኔን ተከትሎ አልዲያር የተባለ የሊባኖስ ጋዜጣ ልዕልት ላቲፋ ከፍላጎቷ ውጪ በኃይል እንድትሰወር ተደርጋለች የሚል መረጃ ይዞ ሲወጣ የተለያዩ ድጋፍ ሰጪ ቡድኖች በኬንታኪ ደርቢ ዱባይ ልዕልት ላቲፋ የት ናት የሚሉ ባነሮችን እያውለበለበ ከልዕልቷ ጎን መቆማቸውን ለዓለም ማሳወቅ ችለው ነበር። የኬንታኪውን ሰልፍና ተቃውሞ ተከትሎ የዩናይትድ አረብ ኤሚሬትስ መንግስት በስም ተመሳሳይ ወይም ሞክሼ የሆነቻትንና በአባት የምትገናኛትን እህቷን በሶሻል ሚዲያ ልዕልቷን አስመስላ መልእክቶችን እንድታስተላልፍ በማድረግ ህዝቡን ለማደናገር ሞክሮም ነበር። ነገር ግን የጉዳዩን ትክክለኛነት ለመረዳት ጊዜ ያልፈጀባቸው የዜና ተቋማት የልዕልት ላቲፋ ደህንነት በስም መመሳሰል አይረጋገጥም፣ ልዕልት ላቲፋ በስም ውስጥ ተደብቃ እንድትጠፋ የተደረገች የጭካኔ ሰለባ ነች ሲሉ የማታለሉን ሴራ ማክሸፍ ችሎ ነበር። በወቅቱ ከልዕልቷ መሰወር ጋር በተገናኘ ከህንድና ከዩናይትድ አረብ ኤሚሬትስ መንግስት በተጨማሪ በኃይል የመሰወር ምርመራዬን አቋርጫለሁ ሲል ያሳወቀው የፊንላንድ የውጭ ጉዳይ መስሪያ ቤትና መንግስትም ከፍተኛ ትችት ገጥሞት ነበር። ረብጣ ዶላር እንደተሸጎጠለት የሚታማው የህንድ መንግስትና የደህንነት መስሪያ ቤት ግን የተባለው አይነት ክስተት በህንድ ባህር ላይ ያልተከሰተና ባህር ኃይላቸውም ስለ ጉዳዩ የሚያውቀው ነገር እንደሌለ በመግለጽ ሸምጥጠው ለመካድ ጊዜ ያልፈጀባቸውም ነበር። መስከረም 2018 አምነስቲ ኢንተርናሽናል ባወጣው መግለጫ የዱባይ መንግስት የልዕልቷን አድራሻ እንዲያሳውቅና ዓለም አቀፋዊ ግዴታውን እንዲወጣ የተማጸነ ሲሆን የህንድ መንግስትን ደግሞ ከጉዳዩ ጋር በተያያዘ የደህንነት ኃይላቸው ከኖስትራ መሰወር ጋር በተያያዘ የነበራቸውን ሚናና የተሳተፉትን አባላት ለይቶ እርምጃ እንዲወስድ ጠይቋል። ስለ ጉዳዩ አልሰማውም አላየውም በሚል ዝምታን መርጦ የነበረው የዱባይ ንጉሳዊ ፍርድ ቤት ድምጽ የተሰማው ኮብልላ ከዱባይ የተሰወረችው ልዕልት እንቆቅልሽ በሚል ርዕስ በሰራው ዶክመንተሪ የፍርድ ቤቱ አጭር ምላሽ ልዕልቷ ደህንነቷ ተጠብቆ በቤት ትገኛለች የምትል ብቻ ቁንጽል ነገር ብቻ ነበር። ይህ በቢቢሲ ቻናል 2 የተዘጋጀው ዶክመንተሪ ልዕልት ላቲፋ ለ7 ዓመት ስታቅድ የቆየችውን የመኮብለል ሙከራን ጨምሮ እህቷ ከዓመታት በፊት በተመሳሳይ መልኩ አድርገው የነበረውን የመኮብለል ሙከራ በተጨማሪም የሼክ መሐመድ ሚስትና የጆርዳኑ ንጉስ እህት የነበረችው የልዕልት ሀያ የፍርድ ቤት የፍቺ ጥያቄንም አካቶ ነበር። ይህን ተከትሎም የሰብአዊ መብት ዘመቻ ተሳታፊዎች ልዕልት ሀያ ስለ እንጀራ ልጇ ድምጿን እንድታሰማ የመተወትና የማሳመን ስራም ሰርተዋል። የተባበሩት መንግስታት ድርጅት ልዩ መርማሪ ቡድን እስከ 2021 ምርመራና ክትትሉን ሲያደርግ ቆይቶ ልዕልቷ ከህንድ ተይዛ ልትመጣ የቻለችው ከአንድ ህገወጥ የመሳሪያ አዘዋዋሪ እስረኛ ጋር ልውውጥ ተደርጎ መሆኑን እንደደረሰበት የገለጸ ሲሆን ይህ እንግሊዛዊ ህገወጥ መሳሪያ አዘዋዋሪ
በልዕልቷ ምትክ ከእስር ተፈቶ ወደ ህንድ እንዲያቀና መደረጉን አጋልጧል። ጫናው የበረታበት የኤሚሬትስ መንግስት ልዕልት ላቲፋ በተባበሩት መንግስታት ድርጅት ሰብአዊ መብት ተከራካሪ አባል በሆነች ሜሪ ሮቢንሰን በተባለች ሴት እንድትጎበኝ ያደረገ ሲሆን ሴትዮዋም ከልዕልቷ ጋር የተነሳችውን ደብዛዛና የልዕልቷን ሁኔታ በተገቢው ማሳየት የማይችል ፎቶ አወጣች። አስገራሚው ነገር ልዕልቷን በሜሪ ሮቢንሰን እንድትጎበኝ ሁኔታዎችን ካመቻቹት ውስጥ የቀድሞ የሼክ መሐመድ ሚስት ልዕልት 21ዷ ስትሆን ሜሪ ሮቢንሰን ከጉብኝቱ በኋላ ለቢቢሲ በሰጠችው ቃለ ምልልስ ልዕልት ላቲፋ እጅግ የተረበሸች ወጣት ሴት ነች። ልዕልቷ ቀድማ ስለለቀቀችው ቪዲዮ እጅግ ተጸጽታለች። አሁን ላይ የስነ ልቦና ሕክምና እርዳታም እያገኘች ነው ስትል የሰጠችው አስተያየት ከበርካታ የመብት ተሟጋቾች ተቋማት ከፍተኛ ተቃውሞን ነበር ያስተናገደው። እውነታው ግን በወቅቱ ልዕልት ላቲፋ ካለ ፈቃዷ በግድ የሚያፈስ መድኃኒት እንድትወስድ መደረጓን የአክስት ልጆች የሆኑት ጄቪድ ሃውና ማርኩስ አጋልጧል። የተባበሩት መንግስታት ድርጅት የጉብኝቱን ጠቅላላ ዝርዝርና ተደረገባት የተባለውን የስነ ልቦና ሕክምና አይነት በጥቅል መመርመሩን ከገፋበት በኋላ ጎብኚዋ ሜሪ ሮቢንሰን ለቢቢሲ እጅግ ተታልዬ ነበር በማለት ቀደም ሲል የሰጠችውን አስተያየት ማስተባበሏ ከልዕልቷ መሶር ጀርባ ትልቅ ሴራ እንዳለ ማሳያ ሆኗል። በ2019 የእንግሊዝ የቤተሰብ ችሎት ሼክ መሐመድ የልዕልት ላቲፋንና የእህቷን ሼክ አሸምላን እገታን ማቀነባበራቸውንና ማገዛቸውን እንዲሁም ልዕልት ሃያ የቀድሞ ሚስታቸው ማለት ነው ተገቢ ላልሆኑ ትንኮሳና ስለላ አሳልፈዋል ሲል የደረሰበትን መደምደሚያ ያሳወቀ። ካንጀት ካለቀሱ እንደሚባለው እውነተኛ ፍላጎት ካለ መፍትሄ አይጠፋምና ጓደኛዋ ጆዋኒን ባደረገችው ከፍተኛ ጥረት ልዕልት ላቲፋ ታስራበት የነበረችውን ቦታ ማወቅ ቻለች። እስር ቤቷ የግል ቪላና ብቻውን ተነጥሎ የሚገኝ ሲሆን ጆዋኒን ጥረቷን አጠናክራ በመቀጠል በ2019 አጋማሽ ከልዕልት ላቲፋ ጋር በድብቅ ግንኙነት ማድረግ ጀመረች። በዚህም ልዕልቷ የጽሑፍ መልእክቶችና ቪዲዮዎችንም ትልክላት ጀመረች። በላከችላቸው ቪዲዮዎች እንደገለጸችው የህንድና ሌሎች የባህር ኃይል አባላት እንዴት በኃይል ሊመልሷት ሲሞክሩ ያደረገችውን አካላዊ ትንቅንቅ ጠቅሳ የእንቅልፍ መርፌ ወቅተው ስትዝለፈለፍ ተሸክመው እንደወሰዷትና ወደ መርከብ አስገብተው በግል አውሮፕላን ወደ ዱባይ መመለሷን በዝርዝር አስረድታለች። ግንኙነቱ የተወሰነ ወራት ከቀጠለ በኋላ በ2020 መጀመሪያ አካባቢ በድጋሜ ድንገት ተቋረጠ። ልዕልት ላቲፋ መልእክትም ሆነ ቪዲዮ መላክ አቆመች። ድምጿም ጠፋ። በኋላ እንደተደረሰባት ፔጋስ የተባለ የእስራኤል ካምፓኒ በሰራው ሶፍትዌር የልዕልቷ ስልክ የተጠለፈ መሆኑ የተረጋገጠ ሲሆን የግንኙነቱን መቋረጥ ተከትሎ ለጥቂት ወራትም ቢሆን የነበረችበትን የግዞት ሕይወት በቅርብ መረዳት የቻሉት ወዳጆቿ ፍሪ ፕሪንሰስ ላቲፋ የሚል ዘመቻ በለንደን በመጀመር በአጭር ጊዜ ውስጥ ዘመቻው ዓለም አቀፋዊ ወደሆነ እንቅስቃሴ መለወጥ በመቻሉ ተጽዕኖ ቀላል አልነበረም። ዘመቻው የንግሥቲቷን ተጨባጭ ሁኔታ ለዓለም ገሃድ በማድረጉ የተነሳ የዱባይ መሪ ሼክ መሐመድ ላይ የሚሰነዘረው ተቃውሞም ጫናም ቀላል አልነበረም። ንጉሱ በ2020 በኬንተኪ ደርቢ የፈረስ ግልቢያ ውድድር ስቴዲየም ተገኝተው በነበሩበት ወቅት የደረሰባቸው ከፍተኛ ተቃውሞና የተቃዋሚ ተወካዮችም ለውድድሩ አዘጋጆች ንጉሱ ከውድድሩ እንዲታገዱ ጥያቄያቸውን አቅርበው ሁሉ ነበር። በ2021 ፍሪ ፕሪንሰስ ላቲፋ የሚለው ዘመቻ ድንገት ቆመ። ምክንያቱ ደግሞ ልዕልቷ ነጻ ወጥታ ፓስፖርት ለመውሰድ ወደ አንድ ቢሮ አምርታ በመታየቷና የዘመቻው አስተባባሪዎችም ይህን ማረጋገጥ በመቻላቸው ነበር። ይህም ብቻ ሳይሆን ልዕልት ላቲፋ ከዛም በኋላ ከዱባይ በመውጣት ወደ ተለያዩ ሀገሮች መጓዝ ችላለች። በአየርላንድ ከታየችና የተወሰነ ቃለ ምልልስ ካደረገች በኋላ ግን ወደ ሚዲያው ብዙ መቅረብ እንደማትፈልግና ሰላማዊ ሕይወት እንደምትመርጥ ተናግራ መልእክቷን እንዲህ ስትል ቋጭታለች። መቼም ቢሆን ለሴቶች መብት መሟገትና ለታፈኑ ድምጾች መጮሄን አላቆምም። ውድ የቻናላችን ቤተሰቦቻችን ለዛሬ የዱባዩ ገዢ ሼክ መሐመድ ቢን ረሺድ አል ማክቱምና የዮርዳኖሳዊ ባለቤታቸውን ልዕልት ሃያ ፍቺና የፍርድ ቤቱን አስደንጋጭ ውሳኔ እንዲሁም የንጉሳውያን ቤተሰብ የሆኑት ልዕልት በተደጋጋሚ መሶርን ጨምሮ ሌሎች ጉዳዮችን በተመለከተ ያጋራናችሁ መረጃ ይህን ይመስል ነበር። የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህ ቻናል ሌሎችም ጋር እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የደወሏን ምልክት በመጫን ቤተሰብነታችሁን አጠናክሩ የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ